አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠፋ ዝም ብለናል። እንወዳለን፣ እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ ነው! በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው። ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ። ፉደይል ኢብኑ ዒያድ አንድን ግለሰብ አገኘው። አንተ ሰው ሆይ እድሜህ ስንት ነው አለ። 60 ዓመት ያላቸው። አንተ 60 ዓመት ሙሉ ወደ አላህ እያቀናህ ነው እንዴ? ተነገተ። ልደርስ እኮ ትችላለህ አላህ ዘንዳ። ያ ፉደይል እና ሊላህ አለ። ታዲያ ምን ላድርጋል? በቀረሁ እድሜ ያስተካክል፣ ያለፈውንም ይመጣውን አላህ ያስተካክል። አሚት። ሞት ለትልቆች ብቻም አይደል። ሐሰኑል በስሪ ሽማግሌዎቹ ሲያዩ ምን ይሉ ነበር? እናንተ ሽማግሌዎች ሆይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ ይላቸው። ወጣቱ ደግሞ እንዳይዘናጋ ሽማግሌ እስከሆን ፋብሪካውን እስክጨርስ፣ ፎቁን እስክጨርስ፣ ቢዝነስን አቅጣጫ እስካዘው ብሎ እንዳይዘናጋ ለወጣቱም ዞር ይሉና እናንተ ወጣቶች ሆይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታቆም እንዴ ይሏቸው። ሞት ሲመጣ ሕፃን አይመርጥ፣ ሽማግሌ አይመርጥ፣ ትልቅ ትንሽ ለሁሉም ይላካል። የተወሰነ ጊዜ አለው፣ የተወሰነ ቦታ አለው። ዝግጅት ይፈልጋል። ውስጥ ራሳችንን ሂሳብ መስራት፣ የሰውዳ ካለብን ጥግ ማሳዝ፣ ለቤተሰብ ያልነገርነው ያልጻፍነው ካለ ጥግ ማሳዝ ይፈልጋል። አላህ ሁላችንን ይዘንልን። መሻይኾቻችን ሁሉ አላህ ይዘንላቸው። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ሰዎች ዛሬ በሰው ልብስ ተበሩክ የሚያደርጉበት፣ በጀናዛ ተበሩክ የሚያደርጉበት፣ ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሹበትና ደባብሰው ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ እያየን ያለነው ጂሃራን በግልጽ በአደባባይ። ይህ ነው ደግመን ደጋግመን ይህ ጉዳይ ላይ ግንዛቤ መፍጠር የሚያስገድደን። አላህ ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ጅንም ኢንስም ሳሊሖቻቸው የታዘዙት አላህን አንድ አድርገው እንዲገዙ ነው። ከወንጀሎች ሁሉ የከፋ ወንጀል ምንድን ነው? ነፍስን ከመግደል በላይ፣ ዝሙት ከመስራት በላይ፣ ከመስረቅ በላይ ሽርክ ነው። ሌሎችን አላህ ለፈለኩት ሰው አፉ ብለዋለሁ እምረዋለሁ ብለዋል። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ ለሻ ሰው ለፈለገው ሰው ከሽርክ መልስ ያለውን ሙሉን አላህ ስብሓነሁ ወተዓላ ሊሰርዝለት ይችላል። ሽርክን ግን አስምሮ ነገር አልምርም፣ ተስፋ አታደርጉ። አሻርካችሁ ለእኔ የሚገባ ለሌላ ፍጥረት ሰጥታችሁ እኔን ብቻ ልትለምኑት በሚገባ ለእኔ ብቻ ከኔ ብቻ ልትፈልጉት የሚገባን ከሌላ ፈልጋችሁ ለእኔ የሚገባን ለሌላ አስጠግታችሁ ወየውላችሁ፣ ደጄን አትርገጡ፣ እኔ ዘንድ ምንም ክጀላ አትምጡ። ዛሬ ነው አስምሮ አላህ የነገረን። ኢነ ሽርከ ለظልሙን ዐዚም፣ ራሳችሁን በድላችኋል ታላቅ በደልን ብሎ አላህ ነግሮናል።
ሽርክ ከባድ ወንጀል ነው። እንዴት ሽርክ እናቃል? ተምረናል ብለን እንዴት እንዘለዋለን? ታላቁ ነቢይ ኸሊሉ ረሕማን ወተኸዘ አላሁ ኢብራሂመ ኸሊለን አይደል አላህ አለው። ወዳጅ ልዩ ወዳጁ ያደረገው ነቢይ ምንድነው ይሰጋ የነበረው? ሌላ አይደለም ሽርክን እንጂ። ቃል ረቢ እጅኑብኒ ወበኒየ አን ነዕቡደ አልአስናም፣ አርቀን እኔንና ልጆችን ዘር ማንዘሮችን ካንተ ውጪ ሌላ ጣዖትን ከማምለክ ጠብቀን። ረቢ ኢነሁነ አضለልነ ከሲራን ሚነ ናስ ፈመን ተቢዐኒ ፈኢነሁ ሚኒ ወመን ዐሳኒ ፈኢነከ ገፉሩ ረሒም። ብዙ ሰዎችን አጥምመዋል፣ ተጠንቅቋል። ኢብራሂም ኸሊሉ ረሕማን የተጠነቀቁት የሰጉት ነገር ብኖር ሽርክ ነው። እንዴት እኛ አንሰጋም? ለዚህ ነው እኮ ነቢዩ ዓለይሂ ሰላቱ ወሰላም በጣም ከመስጋታቸው የተነሳ ፊ አዝካሪህ ሰባህ በጠዋቱ ውዳሴያቸው ዝክራቸው፣ በማታው ዝክራቸው ምንድን ነው የሚሉት? አላሁመ ኢኒ አዑዙ ቢከ ሚን አን ኡሽሪከ ቢከ ሸይአን አዕለሙሁ ወአስተግፊሩከ ሊማ ላ አዕለም። ሳላቅ ሰው ሳያቅ ሊያሻርክ ይችላል ማለት ነው። ሳያስብ ሊያሻርክ ይችላል። እያወቅኩ ባንተ ከማሻረክ ጠብቀኝ፣ ሳላቅ ያሻረኩ እንደሆነ ደግሞ ማረኝ። ይህንን ጠዋትና ማታ ደጋግማችሁ በሉ ነው ረሱል ዓለይሂ ሰላቱ ወሰላም ያለው።